መከላከያ እኮ ስለት እያስገባላት አይደል ሲሄድ ነበር። ዋሽቻለሁ። በኃይለ ሥላሴ በሰላም እየመለሰችው አንዱ ስለቴን ሰማችልኝ ብሎ 20 ሺህ ብር አስገባ እኮ መከላከያው። እንዲህ ነው የምታደርግ እመቤታችን። በአጠቃላይ ከሩቅም ከቅርብም የመጣችሁ መድኃኔዓለም ክርስቶስ ይባርካችሁ። ለዛሬ ዓመት በሰላም በጤና በሕይወት ያድርስልን። ወጣቶቹ አብረቅራቂ የለበሱት እንደገና ነጫጭ ለብሰው ደግሞ ይህን የሚሄደውን ሰረገላውን የሚገፉት ተራ የሚያስከብሩት ቦታ የሚያስይዙት እንደገና ደግሞ የሚያነጥፉት ቦታውን ያስዋቡት ሁላችሁንም እግዚአብሔር አምላካችን የኤልሳቤጥን ቤት በደስታ የሞላ የ6 ወር ጽንስ ቅዱስ ዮሐንስን በማህፀን እንዲዘል በደስታ እንዲዘል ያደረገ ቤታችሁን በደስታ ይሙላላችሁ። ለዛሬ ዓመት እዚህ በበለጠ እንድናከብር እግዚአብሔር አምላካችን ይፍቀድልን። ሎዛ ማርያም ገና ታመጣለች። ከንቲባውን፣ ምክትል ከንቲባዋን፣ የጽህፈት ቤት ኃላፊዎችን በሰላም መጥተው ከኛ ጋር ነጭ ለብሰው እንዲል እንዴ ሳይደረግላቸው መሰላችሁ? እንዴ ተደርጎላቸው እኮ ነው። እልል ብላችሁ እስቲ አመስግኑላት። ገና ሌላውን ታመጣለች። ከባህር ማዶ አምጥታለች። ከባህር ማዶ ከአረብ ሀገር አምጥታለች። ከአሜሪካ አምጥታለች። ከአውሮፓ አምጥታለች። ከካናዳ አምጥታለች። ገና ታመጣለች። እስኪ በሉ ታዲያ አይቆል በሉ ገና በመስጊድ በፍቅሯ እየማረከች በአማላጅነቷ እየማረከች ገና ምን ትላለች? ዘማሪዎችን ገና ምን ትላለች? አመስጋኞችን ገና ምን ትላለች? እሺ ባለስልጣናትን ገና ምን ትላለች? መጥተው በፍቅር ይበረከኩላታል። እልል ብላችሁ አመስግኑ። እንዴ የሚያማርተውን ተው በሉት። የሚያማርተውን እንዴ በደስታ መዘመር በደስታ እንዳይዘምር ከልካዩ ማን ነው? በሉ እንጂ ከልካዩ ሰው ማን ነው? ማን ይከለክላል? ይከለክላል? በደስታ ዘመራችሁ። ገና መከራ ሊመጣባችሁ ነው። ገና ምን ሊልባችሁ? በደስታ መዘመር መከራ ያመጣል እንዴ? እኒህ ሰዎች ተጠንቀቋቸው። ምን አልኳችሁ? እኒህ ሰዎች ምን በሏቸው? ጦርነት ይመጣባቸዋል፣ እንዲመጣባቸዋል። በጀርባ ጦርነት እየቀሰቀሱ ነው ማለት ነው። እነሱ የዘመረ ጦርነት ይመጣበታል። አንድ ጥያቄ ልጠይቃችሁ። የዛሬ ዓመት ስንት ነበር ህፃን ተወለደ? በስለት ስንት ነበር? 50 ስንት ነበር? 53 እናቶች ሲያለቅሱ ሲያነቡ አፍረው ተሸማቀው የሰው መሳቂያ መሳለቂያ ሆነው የነበሩ እናቶች 53 እናቶች ስለታችን ሰምሯል ብለው ይዘው መጥተው ነበር። ደስ አይልም? ደስ አይልም? ዘንድሮ ደግሞ ያን ያምናውን ሰይጣን በአንድም በሌላም ሊያስቆም ቢከለክል ሞክሮ ነበር፣ ግን አልተቻለም። ዘንድሮም እናቶች ማህፀናቸው ተፈቶ መልካቸውን ባይናቸው አይተው ዘራቸውን ተክተው እኛ ባወቅነው ለኛ በደረሰን መጠን ስንት ሆነ? ስንት ነበር? 25 እናቶች በስለት ወልደዋል። ደስ አይልም? ከዚያ ደግሞ እኛ ስንደነቅ ሎዛ ማርያም እመቤታችን ቅድስት ድንግል ማርያም በሎዛ ስለት ትሰማለች፣ ጸሎት ትቀበላለች፣ ከልጇ ታማልዳለች፣ ስለትን ስጦታን ታሰጣለች አለና ምን ስንባል ምንድን ታሰጣለች ነበር የሚባል? ልጅ ታሰጣለች ነበር የሚባል። ምን ታሰጣለች? ምን ታሰጣለች? ምን ታሰጣለች? ልጅ ታሰጣለች ስንል እንቃወማለን። የለም ይሄ ትክክል አይደለም ብለው እንቃወማለን፣ እንከራከራለን፣ እናስቆማለን ሲሉ ዘንድሮ ደግሞ በአዲስ ምን መጣ? ስንት ነው አይነስም? 5 ደግሞ አይናችን በራልን ብለው ደግሞ መጣ። ወንድሜ እህቴ እግዚአብሔር የከፈተውን ማንም አይዘጋው። እግዚአብሔር የፈቀደውን ማንም አይከለክለው። እግዚአብሔር ያነገሰውን ማንም አይሽረው። እግዚአብሔር ያከበረውን ማንም ሊያዋርደው አይችልም። ይህን ቦታ እግዚአብሔር አክብሮታል። ማን አክብሮታል? ማን አክብሮታል? ማን አክብሮታል? እግዚአብሔር አክብሮታል። ልሉላችሁ አመስግኑ። እውነት ለመናገር ከዚህ እንደሰማችሁት ሎዛ
ሚዲያ እና ሎዛ ሁነቶች እና አርቲስቶች የሚዲያ ባለሙያዎች 9 ሚዲያዎች እና በአጠቃላይ 33 ባለሙያዎች መጥተው ይህንን በዓል በጣም አደመቁልን። እስኪ አክብሩላቸው እግዚአብሔር። የሚገርማችሁ አንዳንድ ጊዜ እግዚአብሔር ያከበረው ቦታ፣ እግዚአብሔር ያከበረው ሰው፣ እግዚአብሔር የፈቀደው ብዙ ጊዜ በድጋፍ በእገዛ በሰው ይሁንታ አይደለም፣ በእግዚአብሔር ይሁንታ ብቻ ነው። የሚገርማችሁ ሎዛ ሚዲያና ባልደረቦቻቸው ወደዚህ ሲመጡ ገና እንመጣለን ሎዛ ልናከብር ነው ብለው ሲጀምሩ ብዙ ተቃውሞ ገጠመ። ይሄ በዚህ የተጀመረ አይደለም። የሚገርመው እንደው ጎንደር ላይ ብዙ ነገር እንሰማለን። ስንዘምር አይጥማቸው ብዙዎቹ፣ ስናመሰግን አይጥማቸው፣ ልማቱ ሲለማ አይጥማቸው። ዛሬ አሁን እዚህ የነበረው ዝማሬ ደስ ይላል አይልም? ደስ ይላል አይልም? ደስ ይላል አይልም? ደስታችሁን በምን ትገልጣላችሁ? ይኸውላችሁ ልንገራችሁ፣ የቃል ኪዳኑ ታቦት ከምርኮ ስትመለስ ወደ እስራኤል ስትመጣ ስትገባ ነቢየ እግዚአብሔር ቅዱስ ዳዊት የተደረገለትን የሚያውቀው ከወደቀበት ማን እንዳነሳው የተረዳው የአባቱ አምላክ እግዚአብሔር ከሳኦል እጅ ያዳነው፣ ከጎልያድ እጅ ያዳነው፣ ከፍየል እረኝነት ከፍየልና ከበግ ጠባቂነት አንስቶ ንጉሥ ያደረገው ማን እንደሆነ ያውቅ ነበርና የእስራኤል ልጆች ሲዘምሩ አብሮ እየዘመረ እያጨበጨበ እልል እያለ በሐሴት በደስታ በመንፈሳዊ ስሜት እልል እያለ ሲዘምር ልብሱ ከላዩ ላይ ወደቀ። እየሰማችሁኝ ነው? ልብሱ ከየት ወደቀ? ከላዩ ላይ ወደቀ። ያቺ የንጉሱ ልጅ በዘሯ የምትመካ በማንነቷ የምትመካ ሰው ሲዘምር አሻግራ የምታይ ለሰው ስም እያወጣች ግብር እያወጣች ይህ አማረ ይህ አላማረም እያለች ደካማ ጎኑንና ዝቅተኛ የሆነውን የምትሳደብበትንና የምታነውርበትን እየፈለገች ስም የምትሰጠው ሜልኮል ከላይ ሆና ስትመለከተው ልብሱ ወደቀ፣ አብሮ ዘመረ። በደስታ በእልልታ እየዘመረ ሳለ የእስራኤላውያን ንጉሥ እንዴት ከብሮ አላያ ከሚመራቸው ከእስራኤል ልጃገረዶች ጋር አብሮ ይዘምራል ብላ ሳቀች። እስኪ ከኔ ጋር በሉ፣ እኔ በሉ እስኪ ለእስራኤል አምላክ ለጌታዬ ለአምላኬ ለፈጣሪዬ ለመድኃኒቴ ዘምሬያለሁ፣ እዘምራለሁ፣ ልብሴ እስከሚወድቅ ዘምሬያለሁ፣ ተዋርጃለሁ፣ ዝቅ ብያለሁ፣ ለወደፊቱም ለስሙም በረከካለሁ፣ እዘምራለሁ፣ ከዚህ በላይ እዋረድለታለሁ። ታደርጉታላችሁ? በምን ትገልጡታላችሁ? እግዚአብሔር ዳዊትን ባረከው። ማንን ባረከው? ዳዊትን ምን ባረከው? በቦታው ላይ ሰሎሞንን አስቀመጠ። ሜልኮል ግን ስም ስታወጣ፣ አሽሙር ስታወጣ፣ መደገፍ ስትችል፣ ማገዝ ስትችል፣ በጎደለው መሙላት ስትችል፣ በጠመመው ማቅናት ስትችል፣ እንደው ዝም ብላ አሽሙር ስታወጣ እስከምትሞት ድረስ መካን ሆና ዘር ሳታገኝ ቀረች። ዛሬ የዘመራችሁ፣ ዛሬ ያነጠፋችሁ፣ ዛሬ የጋረዳችሁ፣ ጸጥታ ያስከበራችሁ ሁላችሁም የዳዊትን በረከት በላያችሁ ላይ ያሳድርላችሁ። የዳዊት በረከት በላያችሁ ላይ ይደርልን። ብዙ ጊዜ ይኸውላችሁ እየሰማችሁኝ ነው? እንደምን ዋላችሁ? እግዚአብሔር የገለጠውን ማንም አይሸፍነውም። እግዚአብሔር የገለጠው ምን አልኳችሁ? ታስታውሳታላችሁ? ያችን ባልቴት ኤልሳቤጥን የካህኑን የዘካርያስን ሚስት መጀመሪያ መከነች፣ ዘር አጣች፣ የበቅሎ ዘር እያሉ ሲሰድዋት በእርጅናዋ በሽምግልናዋ በመጨረሻ ሰዓት ደግሞ ስታረግዝ ስትጸንስ እንዴች ባልቴት ቂጣ በልታ ሆዷ ሞላ ቢል ደግሞ አረገዝኩ እያለች ትልምብናለች እንዴ ብለው ትሉ
5 ወር ከቤቷ ተቀመጠች። ስንት ወር አልኳችሁ? ስንት ወር? ግን እግዚአብሔር የገለጠውን ማንም ሊሸፍነው አይችልም። ሰዎች ሲዘባበቱባት፣ ሲቀጻጸሙባት፣ ሲጠቃቀሱባት እግዚአብሔር ግን ሊገልጥ ፈለገና እናቱን ቅድስት ድንግል ማርያምን ወደ ኤልሳቤጥ አመጣ። እንዴት ነሽ ብላ እመቤታችን ሰላምታ ስታቀርብላት መንፈስ ቅዱስ በኤልሳቤጥ ላይ መላ። በማህፀኗ ያለው ጽንስ ዘለለና አመሰገነ። ደስ አይል? የሚገርም እኮ ነው። ሰዎች ዝም ሲያሰኙት በማህፀኗ ያለው ሕፃን ዘለለና እንዴ በ6 ወር በስንት ወር አልኳችሁ? በስንት ወር? በ6 ወር። እና በአጠቃላይ እግዚአብሔር የገለጠውን የሚሸፍነው የለም። ገና ዝማሬያችን ይሰፋል፣ አገልግሎታችን ይሰፋል። እግዚአብሔር አምላካችን ይባርክልን። አንዳንዶቹ ደግሞ ምን አሉን መሰላችሁ? እየሰማችሁ ነው? የዛሬው ደግሞ እኮ በጣም ይገርማል። ቅድም የደብሩ አስተዳዳሪ፣ የጸጥታ አስከባሪዎች፣ ፖሊሶች